ሰዎች ቤት አልባው ጎዳና የሚኖረው ጎኑን የሚሸሽግበት ጎጆ የሌለው እያሉ ይጠሩኛል። ያሳለፍኩትን ነገር የደረሰብኝን ሁሉ አያውቁም። ብዙዎቹ የማወቅን ፍላጎት የላቸውም። ድመቶቼን ከ11 ዓመት በፊት ነው ያገኘኋቸው። በጣም ወዳቸዋለሁ። ምግብ ሳገኝ በመጀመሪያ እነሱን አብልቼ የተረፈውን ይቀምሳለሁ። እነዚህ ልብ የሚነኩ ቃላት በሀገረ አሜሪካ የምነና የሚመስል ሕይወትን የሚገፋው ጎዳናን መኖሪያ ያደረገውና ያደፈ ለብሶ ጥርት ያለ እንግሊዝኛ የሚናገረው የሀገሬ ልጅ እሸቴ ነው። ትልቅ ቤተሰብ ነበረን። ደግሞም በጣም የምንዋደድና ክፉ ደጋችን የምንጋራ ነበርን ይላል። ታዲያ እንዴት ያለው የህይወት አዙሪት ለዛውም ምቾት ሞልቶ የተረፈባት በምትባለው ሀገር አሜሪካ መኖሪያው ጎዳና እንዲሆን ተገደደ? ሰፊ ቤተሰብ የነበረው እሸቴ እንዴት ከአዳም ዘር ተለይቶ ድመቶቹን ቤተሰቦቹ ሳደረገ? homeless, that's how they see me. They don't know what I've been through. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የቻናላችን ቤተሰቦች ዛሬ አልጀዚራ ጋርቶት መነጋገሪያ ስለሆነው እሸቴ ባለድመቱ እየተባለ ስለሚጠራው ውሎና ዳሩን በሀገር አሜሪካ ጎዳናዎች ያደረገው የሀገራችን ልጅ አስገራሚ ታሪክ እናስቃኛችሁ ነው። እናንተም እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። ገና ሲያዩት አንጀት የሚበላው እሸቴ አንዳች ልብ ስብራት እንደደረሰበት ከፊቱ ይነበባል። ነገር ግን ሁሉም በውስጡ ችሎ ከሰው ይልቅ ድመት ተሽሎት አብሯቸው ይኖራል። ለእያንዳንዳቸውም ስም አውጥቶላቸዋል። ለመጀመሪያ ጊዜ ያገኛትን ድመት ከቀደምት የአፍሪካ ስልጣኖች መካከል በምትጠቀሰው ኑቢያ ሰይሟታል። ሌሎቹን ደግሞ ዊንስተን ቸርችል፣ ፊደል ካስትሮ፣ ንግሥተ ሳባም፣ ፓትሪስ ሉሙምባ፣ ፕሪንሰስ ዲያና፣ አልበርት አንስታይን፣ ኦፕራ ዊንፍሬ እያለ ይጠራቸዋል። ለመጀመሪያ ጊዜ ስላገኘው ድመት ሲናገርም እሱ ወደኔ መጣና ፍጥጥ ብሎ አየኝ። እኔም ወደድኩት። እናም ልንከባከበው ወሰንኩ ይላል። ስሙን ኑቢያ ያለው ደግሞ የኑቢያ ስልጣኔ መነሻው ሱዳን ነበርና በሱዳን በስደት የኖረባቸው 5 ዓመታትን ለማስታወስ እንደሆነም ይናገራል። አልጀዚራ የእሸቴ ባለድመቱን ታሪክ በዶክመንተሪ መልክ ሲያሰናዳ የተቀዳደዱ ልብሶችን የደረሰው እሸቴ በአንድ አፓርታማ ውስጥ ወደሚገኝ ማራኪ ቤት እየጠቆመ ያ የኔ መኖሪያ ቤት ነበር፣ በዛ ቤት ለ20 ዓመታትም ኑሬ ያለው ይላል። ታዲያ በቅንጡ አፓርታማ 20 ዓመታት የኖረው የሀገሬ ልጅ እንዴት የሰው ሀገር ጎዳና ላይ ወደቀ? እሸቴ በአፓርትመንት ውስጥ በሚኖርበት ዘመን 80 ኪሎ የሚመዝን ደም ግባቱም ያልነጠፈ መልከ መልካም ኢትዮጵያዊ ነበር። ሮበርት የተባለ ወዳጁ እንደውም ሴቶች ሁሉ አይን የሚጥሉበት ሰው ነበር ይለዋል። እሸቴ ግን ኢትዮጵያ የነበረችኝን የፍቅር ጓደኛ ነበር የምወዳት ሲል ይደመጣል። ከሷ ተለይቼ ስደት ስጀምር ልቤ ተሰብሮ ነበር። ሱዳን ስደተኞች መጠለያ ያለው በእያንዳንዷ ሴኮንድ አስባት ነበር። ማግባት የምፈልገው ብቸኛ ሴት እሷ ነበረች። ዳሩ ምን ዋጋ አለው? ማግባቷንና 3 ልጆችም መውለዷን ሰምቻለሁ ሲልም ልብ የሚነካ የፍቅር ታሪኩን ለአልጀዚራ አጋርቷል። እሸቴ ኢትዮጵያ የሚገልጽበት የፍቅር ቃላትም ልብ ያሞቃሉ፣ ስሜት ይነካሉ፣ ለሀገሩ የነበረውን ፍቅርም ያጋልጣሉ። ኢትዮጵያ በተራሮች የተከበበች ውብ ሀገር በምድር ላይ ያለች ገነትንም ትመስላለች ይላታል። በተረትና ፊልሞች የምናያቸው አስደናቂ ምድሮችን ትመስላለች ሲልም ያንቆለጳጵሳታል። እኔም ልጅ እያለሁ ሀገሬም ሰላም እኔም ደስተኛ ነበርኩ ሲል ይደመጣል። ነገር ግን አስከፊ ጦርነት የኢትዮጵያን ሰላም የእሸቴንም ደስታ ሲነጥቀው ከኢትዮጵያ ሱዳን፣ ከሱዳን አሜሪካ ለመሰደድ ተገዷል። እሸቴን ለስደት የዳረገው ጦርነት በደርግ ዘመን የነበረው ፍጅት ነበር። ማያባራውና በወንድማማቾች መካከል ሲደረግ የነበረው እልቂት የብዙዎችን ሕይወት ሲቀጥፍ እሸቴን ደግሞ ህልሙን ነጥቆታል። በአፄ ኃይለሥላሴ ዘመን ሁሉም ነገር ሰላማዊ ነበር የሚለው እሸቴ እኔም ዩኒቨርሲቲ መግባት፣ አንዳች ሙያ ተምሬ ቤተሰቤን ማኩራት ለራሴም ሆን ህልሜ ነበር ይላል። በደርግ ዘመን የነበረው አረመናዊ ግጭት ግን እሸቴና ህልሙን ነጣጥሏቸዋል። በሀገሩ ተምሮ የመስራት እቅድ የነበረውና ሀገሩን የምድር ገነት ሲላት የሚደመጠው
የሚጠይቀው እሸቴ ድንበር አቋርጦ በእግሩ የሚወዳት ሀገሩን ጥሎ እንዲሰደድ አድርጎታል። እሸቴና ኢትዮጵያ ከመለያየታቸው በፊት እሱ ከህልሙ የነጠለውን መንግስት በዝምታም አልተመለከተውም። ሀገሩን ለቆ እስከወጣበት ድረስም ሲታገል እንደነበር ይናገራል። መንግስትን የሚቃወሙ እንዴት ገርስሶ መጣል እንደሚቻል መፍትሄ የሚያስቀምጡ በራሪ ወረቀቶችን በፖለቲካ ፓርቲ ስር ተደራጅቶ ይበትን እንደነበር ያስረዳል። ይህንን የምናደርገው ከተማሪዎች፣ የህግ ባለሙያዎችና ዶክተሮች የተውጣጡ በአብዛኛውም ከፍተኛ ምሁራን ከነበሩ ሰዎች ጋር ነበር የሚለው እሸቴ በሂደትም ተደርሶባቸው ብዙ ግፍና መከራ እንደተፈጸመባቸው ይገልጻል። ሊረሸን ተቃርቦ እንደምንም ከሀገር በመሰደዱ መትረፉንም ያወሳል። ከሀገር ስለወጡበት አጋጣሚ ሲናገርም ለወዳጅም ይሁን ዘመድ ሳናሳውቅ እኔና ትግል ጓዴ ብቻ ተነጋግረን በእግራችን አድካሚ ጉዞ አድርገን ሱዳን ገባን ይላል። በሕይወት ተርፈው ጎረቤት ሀገር የደረሱበትን አጋጣሚም ተአምር ሲል ይገልጸዋል። በሆነብኝና እየሆነ ባለው ሁሉ ውስጥ የተጠራቀመ ህመም አለ የሚለው እሸቴ ሐኪም ቤት ሄዶ መታከም ግን እንደማይፈልግም ይናገራል። ይልቁንስ የሱ መጽናኛና ከሕክምና ሙዚቃን ማድመጥ፣ ተፈጥሮን ማድነቅና ከድመቶቹ ጋር መጫወት ነው ይላል። በዙሪያ የከበቡኝ ድመቶች ለመኖሬ ምክንያት እስትንፋሴም ለመቀጠሉ ሰበብ ሆነውኛል ሲልም ይደመጣል። በጨለማው መካከል ብርሃን የሚሆኑኝ ሲልም ያመሰግናቸዋል። በተለይም ሪኮ የሚባለው ድመቴ ለኔ የተለየ ነበር የሚለው እሸቴ እሱ ሲሞት ህይወት ዳግም ጨልማብኝ ነበር ሲልም ይናገራል። እሱ ለድመቶቹ ያለው ፍቅርና መሳሳትም በእጅጉ የተለየ ነው። ለድመቶቹ ምግብ የምታመጣላቸው በተደጋጋሚ የመጣች የምትጎበኛቸው ጃኒ የተባለች ሴትን ድመቶችን አስጨነቅሻቸው፣ መንፈሳቸውን አወቅሽ እያለ ሲወቅሳት ይታያል። ለድመቶቹ የሚጨንቀውና የሚሳሳው በዚህ ልክ ነው። ወደዋቸው ቀርቧቸው እንኳን አንዳች ነገር የሚያደርጉበት እየመሰለው ከሰዎች ጋር ሲነታረክ ማየት የተለመደ ነው። በእነሱ አትምጡብኝ እያለም ይጮህባቸዋል። እኔን እንደ ቆሻሻ ታዩኛላችሁ፣ ብታውቁን እጅግ በጣም ጥሩ ከሆነችና ኢትዮጵያ ተብላ ከምትጠራ ሀገር የመጣው ሰው ነኝ፣ ከፊቴ ዞር በሉና ገደል ግቡ የሚለውን ጨምሮ እሸቴ ብሶቱን፣ መገፋቱንና እንግልቱን የሚገልጹ ጽሑፎችንም እንደ መጠለያነት የሚጠቀመው ካርቶን ላይ በእንግሊዝኛ ቋንቋ እያሰፈረም የውስጡን ይተነፍሳል። ድመቶቹንም እነሱ ቤተሰቦቼ ናቸው፣ ከሰዎች የተሻለ ወደውኛል፣ እኔ እዚህ ባልሆን የሚንከባከባቸውም የለም ሲል ይናገራል። እስካሁን 15 ድመቶች ሞተውብኛል። የእነሱ ሞትና በኢትዮጵያ የሚገኙት ጓደኞቼ ሐዘን በየቀኑ ይጠዘጥዘኛል ሲልም አንጀት የሚያላውስ ስሜቱን ይገልጻል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። እሸቴ ለአልጀዚራው ዘጋቢ ስሙን ተርጉሞም ያብራራለታል። እሸቴ ማለት በአገራችን ኢትዮጵያ አዝመራ ለፍሬ መብቃት ሲጀምር ያለበትና እሸት ተብሎ የሚጠራበት ማራኪ ወቅት ነው። ለዛም ነው ቤተሰቦቼ እሸቴ ያሉኝ ይለዋል። በተለይ አባቱ ደግሞ ከሁሉም ልጆቻቸው አብልጠው እሱን ይወዱት እንደነበር፣ እሳቸው እሸቴ ሳይሆን ደሳለኝ ብለው ይጠሩት እንደነበርም ይተርካል። በዚህ ሁሉ መካከል ግን ደግሞ ደጋግሞ አንድ ነገር ሲል ይሰማል። ኢትዮጵያ የምድር ገነት ነች። በኒውዮርክ ጎዳናዎች ላይ ተኝቶ በምናብ ፈረስ ሀገሩ የሚገሰግሰው እሸቴ የልጅነት ቤቴን አስታውሳለሁ። በሐሳብ ቀጥ ብዬ ሄድና አንኳኳለሁ። አባቴ ከፍቶ ግባ ልጄ ሳይለኝ ግን ሐዘን ከመስጠት ያናጥበኛል ይላል። አልጀዚራ ለእይታ አብቅቶት የብዙዎችን በተለይም ደግሞ የኢትዮጵያ ልብ በነካው ዶክመንተሪ ፊልም ስለ እሸቴ ትናንት ብዙ ያልተብራሩ ነገሮች አሉ። ከኢትዮጵያ ሱዳን ከተሰደደ በኋላ ሱዳን 5 ዓመታትን በምን መልኩ ቆየ? ከሱዳን ሀገር አሜሪካስ እንዴት ደረሰ ለሚለው ጥያቄ ዶክመንተሪው መልስ አይሰጥም። ሀገር አሜሪካ ለዛውም የቀለጠው ኒውዮርክ ከደረሰ በኋላ ባሳለፋቸው እጅግ በርካታ ዓመታት ምን ሰራ፣ ምን ፈተናዎች ተጋረጡበት ለሚሉ ጉዳዮችም ዝርዝር ማብራሪያ የለውም። ብቻ ግን ከጓደኛውና አብሮት ጎዳና ላይ ከምንመለከተው ሮበርት ይህንን መረዳት እንችላለን። ሮበርት ረጅም ዓመታትን ስለሚያውቀው ኢትዮጵያ እሸቴ እንዲህ ይላል። እሸቴ የግንባታ ሳይት ላይ ሆኖ አደጋ ደረሰበት ብሎ ይጀምራል። እዚህ ላይ እሸቴ በግንባታ ቦታው ላይ ምን ይሰራ ነበር? በአጋጣሚ ተገኘ ወይንስ ገቢ የሚያገኝበት ስራው ነበረ ለሚለው ማብራሪያ ባይኖርም እሸቴ ጽድት ባለ አፓርትመንት ውስጥ ለ20 ዓመታት ይኖር እንደነበር ከተናገረው ጋር ስናሰላስለው ምናልባትም እሸቴ እዛ የግንባታ ቦታ የዕለት ጉርሱን የዓመት ልብሱን ለማግኘት እንደተገኘ መገመት እንችላለን። አደጋው
አደጋው ምን አይነት እንደሆነ ባይገለጽም ሮበርት ግን እሸቴ በደረሰበት በዚሁ አደጋ ምክንያት 1 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ ሐኪም ቤት እንደከረመ ይነግረናል። ከዛም እሸቴና ጉዳት የደረሰበት የግንባታ ቦታ ኃላፊዎች ጉዳዩን በስምምነት ይፈቱታል። ለእሸቴም በስምምነታቸው መሰረት 300,000 አሜሪካን ዶላር ሊሰጡት ይስማማሉ። ከዛም እሸቴ ይህንን ገንዘብ እየተጠቀመ አፓርታማ ተከራይቶ ኑሮን መግፋት ይቀጥላል። የእሸቴ አኗኗርም ፈረንጆቹ ስትራክቸር ሴትልመንት በሚሉት አግባብ እንደሆነ ሮበርት ያስረዳናል። የአኳዋን አንድ ሰው ጉዳት ሲደርስበት በጉዳት አድራሹ ካሳ እንዲከፈለው፣ ነገር ግን ከካሳ ከፋዩ ሰው የሚሰጠው ገንዘብ በአንድ ጊዜ የሚከፈል ሳይሆን በየወሩ አሊያም በየዓመቱ እንደ ስምምነታቸው ተቆራጭ እየተደረገ የሚኖርበት ሂደት ነው። እናም እሸቴ ይህንን ተቆራጩን እየተቀበለ በመኖር ላይ ሳለ አንድ ቀን ተቆራጩ ከሚላክለት ድርጅት የተወሰነለትን ካሳ በልቶ እንደጨረሰ ተነገረው። ከዛም ቤት አልባ ሆነ ሲል ሮበርት ሐሳቡን ያጠቃልላል። የሮበርት ሐሳብ ሲቋጭ ግን እኛ ውስጥ ብዙ ጥያቄ ፈጥሮ ነው። የመጀመሪያው ጥያቄ እሸቴ የደረሰበት ጉዳት ምን ነበር? ከ1 ዓመት የሆስፒታል ክትትል በኋላስ ወደ ሙሉ ጤንነቱ ተመለሰ ወይ የሚለው ነው። አሳዛኙ ነገር የአልጀዚራ ዶክመንተሪ የዚህ መልስ የለውም። ሌላውና ወሳኙ ጥያቄ ደግሞ እሸቴ በእርግጥም ለካሳ የተስማማው 300,000 ዶላር ተከፍሎታል ወይንስ በተጭበረበረ መንገድ ሁሉም ክፍያ ሳይፈጸምለት ተጠቅመ ጨርሰሃል ተባለ የሚለው ይሆናል። ለዚህ ጥያቄም ዶክመንተሪ ውስጥ መልስ አናገኝም። ከዚህ 25 ደቂቃዎች ከሚረዝመው አልጀዚራ ዶክመንተሪ ውጪ ስለ እሸቴ የሚመሰክር ያልተሰሙ ጥያቄዎችንም የሚመልስ መረጃ ለማግኘት በርካታ ሙከራዎችን ብናደርግም በጎዳና ተደብቆ በድመቶች ተከቦ የነበረውን ኢትዮጵያዊ ለዓለም አደባባይ ያበቃው የአልጀዚራ ሚዲያ ውጪ አንዳችም ፍንጭ ልናገኝ አልቻልንም። የሆነው ሆኖ ከአልጀዚራ ዘጋቢ ፊልም እሸቴ በግንባታ ስፍራ በደረሰበት ጉዳት በመጀመሪያ ሆስፒታል መግባቱን፣ ከዛም ስራ አቁሞ የካሳ ገንዘቡን የተጠቀመ አፓርታማ ውስጥ ይኖር እንደነበረ ተረድተናል። ከዛ በኋላ ደግሞ የካሳ ገንዘብን ጨርሰሃል ተብሎ ወደ ጎዳና መውጣቱንም እንዲሁ ታሪኩ ያስረዳናል። ጎዳና ከመውጣት ለምን ወደ ስራ አልተመለሰም? ወይንስ ደረሰበት ጉዳት ስራ መስራት የማያስችለው ነበር ለሚለውም 25 ደቂቃዎች ከያዘው የአልጀዚራ ዘጋቢ ፊልም መልስ አናገኝም። እዚህ ላይ ሌላ አንጀት የሚበላና የእሸቴን ንጹህ ልብ የሚያሳይ አንድ ታሪክ እንንገራችሁ። እሸቴ አሁን ላይ በተራዶ ድርጅት ወጪ የሚሸፈን መኖሪያ ቤት ሰጥቶታል። ነገር ግን እዚህ ቤት እንቅልፍ የለኝም ይላል። ድመቶቹን ጎዳና ጥሎ እሱ ተኝቶ ለማደር መቸገሩንም ይናገራል። እናም ለድመቶቹ ባለው ፍቅር ምክንያት የተደላደለ ባይሆንም ቤት ተሰጥቶት እያለ የክፉ ቀን ደራሾቹ ናቸውና ለሚወዳቸው ድመቶቹ ሲል እዛው የለመደው ጎዳና ለረጅም ቀናት ይቆያል። አንዳንድ ጊዜ እስከ 4 ወር ድረስ ወደ ቤቱ የማይመለስበት ወቅት እንዳለም ይናገራል። መኖሪያ ቤቱን ካልተጠቀመበትማ ለሌላ ሰው ይሰጥ ተብሎ ሊቀማ እንደሚችል ጠፍቶት አይደለም። ነገር ግን ለሱ የድመቶቹ ጉዳይ ከምንም ጋር የሚወዳደር አይደለም። በአልጀዚራ ዘጋቢ ፊልም በኩል ድመቶቼ ምግባቸው መመገባቸው ማረጋገጥ፣ ደህና መሆናቸውን ማወቅ አለብኝ ሲል ይደመጣል። እሸቴ እንዲህ ይላል። ቻርልስ ዳርዊን ሁሉን ችሎ ስለመዝለቅ ወይንም ሰርቫይቫል በተናገረው ነገር በጣም እስማማለሁ። ብዙ ትርጉም ይሰጠኛል። እሱ እንዳለው ከአካባቢው ጋር ይበልጥ መቆራኘትን ያወቀበት እሱ ችሎ መዝለቅ አሊያም ሰርቫይቭ ማድረግ ይችላል። እኔም የደረሰብኝን ሁሉ ተቋቁሜ እዚህ በመድረሴ ራሴን በጣም አደንቀዋለሁ። ይህች አረፍተ ነገር እሸቴ በዶክመንተሪው መሰናበቻ ላይ የተናገራት መደምደሚያው ነበረች። አልጀዚራ ዶክመንተሪውን በዩቲዩብ ገጹ ላይ ካሰፈረው በኋላ ታዲያ ብዙዎች የተነጋገሩበት ነው። ፊልሙን ያዘጋጀችው ላውራ ቼክዌም ለኦስካር ሽልማት ታጭታበታለች። የአልጀዚራ ዩቲዩብ ገጽ ላይ ደግሞ ኮመንት በመስጠት ኢትዮጵያውያን በቁጥር ይበዛሉ። ብዙዎቹ በሀገራቸው ልጅ ታሪክ ልባቸው ተነክቶም ተረባርበን አንዳች ነገር እናድርግለት ከጎዳና የምናንሳው እየተባባሉ ነው። ይህ እጅግ የተቀደሰ ሐሳብ ነውና በተለይም በሀገር አሜሪካ የምትገኙ የመሿለኪያ ቤተሰቦች ይህን ወንድም በቻላችሁት መጠን እንድታግዙት ልበቀናው የሀገራችን ልጅ ከውድ ድመቶቹ ጋር የተሻለ መኖር እንዲችል እንድትረባረቡለትም በዚሁ አጋጣሚ እንጠይቃለን። ወደ ቻናላችን ቤተሰቦች ለዛሬ አልጀዚራ በሰራው ዶክመንተሪ የበርካቶችን ልብ ስለነካውና ፈረንጆቹ እሸቴ ባለድመቱ ኢትዮጵያ ያባቱ ደግሞ ደሳለኝ እያሉ ይጠሩት ስለነበረው በከበርቴዎቹ ከተማ ኒውዮርክ ከብዙ ድመቶቹ ጋር ጎዳና የሚኖረውን አነጋጋሪ ኢትዮጵያዊ ታሪክ ያስቀኘንበትን የዛሬ መሰናዷችን ይህንን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እያመሰገንን እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የምንለቃቸው አስደናቂ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ እናስታውሳችሁ። ሰናይ ጊዜ በያላችሁበት።